ጤና ይስጥልን እንደምን አላችሁ ውድ ተከታታዮቻችን። ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን እንድትሆኑ ግብዣችን ነው። ይህ ቻናል አዲስ ቻናል ስለሆነ እንድታበረታቱንም በዚሁ ስንጠይቃችሁና ስናስታውሳችሁ በዚሁ መሰረት ላይክ ሼር ማድረጋችሁንም እንዳዘነጉ። አርእስተ ዜና። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ወደ ተለያዩ ከተሞችና ሀገሮች የሚያደርጋቸውን በረራዎች መሰረዙን አስታውቋል። ተጨማሪ ይዘናል። ቀጣዩ ዜና። የብልጽግና መንግስት የትግራይ ጊዜያዊ መንግስትና ቲፒኤልኤፍ ፋኖንና ኤርትራን እንዲያወግዙና ይህን ካደረጉ የምዕራብ ትግራይን ወደ ትግራይ እንደሚመልሱ ቃል በመግባት ሽምግልና መጀመሩ ተገልጿል። ተጨማሪ ይዘናል። ከውጭ ወዳገኘነው ዜና ስናልፍ በእስራኤል አሜሪካና ኢራን መካከል የተጀመረው ጦርነት ዛሬ ለአምስተኛ ቀን ቀጥሎ ውሏል። ይህ የተጀመረው ጦርነት ከሚገመተው በላይ ጥፋት አድርሷል። ሰፊ ዘገባ ይዘናል። እነዚህንና ሌሎች ዜናዎችንም ይዘናል። ከዜና ጋር አብራችሁ የሚቆየው ብስራት ነኝ። ዜና በዝርዝር። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ወደ ተለያዩ ሀገራትና ከተሞች የሚያደርገውን በረራዎች መሰረዙን አስታውቀዋል። የኢትዮጵያ አየር መንገድ በአሁኑ ጊዜ በመካከለኛው ምስራቅ የገጠመውን የሰላም ችግርን በተመለከተ መግለጫ የሰጠ ሲሆን በአሁኑ ጊዜ በመካከለኛው ምስራቅ ከባድ የሰላም ችግር ውስጥ መሆኑን አስታውቆ የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራትና ከተሞች የሚያደርጋቸውን በረራዎች መሰረዙን አስታውቀዋል። በረራው የማይደረግባቸው ሀገራት ወይም ከተሞች ኦማን፣ ቤሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ሻርጃ፣ አቡዳቢ፣ ደማም ሲሆኑ ሌላ መግለጫ እስኪወጣ ድረስ ወደ እነዚህ ከተሞች ወይም ሀገራት የሚደረገው በረራ ማቋረጡን ገልጿል። በአሁኑ ጊዜ የመካከለኛ ምስራቅ ሀገራት የአየር ክልላቸው የተዘጋ ሲሆን ከየትኛውም ዓለም ወደዛ በረራ ማድረግ የማይቻል ሆነው ቀጥለዋል። የአየር ክልሉም የተዘጋው በአሜሪካ እስራኤልና ኢራን መካከል በሚካሄደው ጦርነት ምክንያት መሆኑ ደግሞ የታወቀ ነው። ቀጣዩ ዜና። ኢትዮጵያና ኬንያ የድንበር ኮሪደርና የላፕሴት ፕሮጀክትን ጸጥታ ለማስጠበቅ በጋራ ወታደራዊ ዘመቻ ለማካሄድ ተስማምተዋል። ኢትዮጵያና ኬንያ በሞያሌ ማርሳቢት ቱርካና ኮሪደር ላይ ያለውን የጸጥታ ቅንጅት ለማጠናከርና ድንበር ተሻጋሪ ስጋቶችን ለመከላከል የሚያስችል የተቀናጀ ወታደራዊ ዘመቻ ለማካሄድ መስማማታቸውን ገልጸዋል። ይህ ስምምነት በሁለቱ ሀገራት መካከል ያለውን የመከላከያ ትብብር ስምምነት ወደ ተግባር ለመለወጥ የሚደረገው ጥረት አካል ነው ተብሏል። በዚሁም መሰረት የኢትዮጵያ መከላከያ ሰራዊትና የኬንያ መከላከያ ኃይል በጋራ በመሆን ስትራቴጂካዊ ጠቀሜታ ያላቸውን መሰረተ ልማቶችና ለጥቃት ተጋላጭ የሆኑ ድንበር አካባቢዎችን በቅንጅት ለመጠበቅ ኦፕሬሽኖችን ያካሂዳሉ ተብሎ ይጠበቃል ተብለዋል። ይህ ስምምነት የተደረሰው የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ ሙሐመድ ሙሳ እና የኬንያ መከላከያ ካቢኔ ጸሐፊ ሶይፓይ ቱያ በአዲስ አበባ ባካሄዱት በ130ኛው የአድዋ ድል መታሰቢያ በዓል ጎን ለጎን ባደረጉት ከፍተኛ የሁለትዮሽ ውይይት ነው ተብለዋል። ሁለቱ ወገኖች በተለይም የላሙ ወደብ ደቡብ ሱዳን ኢትዮጵያ ትራንስፖርት ኮሪደር ላፕሴት ጸጥታን መጠበቅ ለቀጠናው የንግድ ኃይል ማስተላለፍና ትስስር ትልቅ ፋይዳ እንዳለው ተገልጿል። ቀጣዩ ዜና። የብልጽግና መንግስት የትግራይ ጊዜያዊ መንግስትና ቲፒኤልኤፍ ፋኖንና ኤርትራን እንዲያወግዙና ይህንን ካደረጉ የምዕራብ ትግራይ ወደ ትግራይ እንዲመለስ እንደሚሰሩ ወይም እንደሚያደርጉ ሽምግልና ተጀመረ ተብሏል። ሽምግልናው በባለ ሀብቶች የተጀመረና እየተሞከረ ነው የተባለ ሲሆን ይህ ሽምግልናውም የተጀመረው በቅርቡ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ በተቀሰቀሰው ተቃውሞና የአማራና የትግራይ ልሂቃን አንድነት መፍጠራቸውን ተከትሎ ነው ተብለዋል። ይህ ደግሞ የአማራና የትግራይ ህዝብን ዳግም ለሌላ ጦርነት ለመጋበዝ ነው የተባለ ሲሆን በሌላ በኩል ደግሞ በሰሜን ዳግም ጦርነት ለመክፈት ብዙ መሳሪያዎችንና የሰው ኃይልን ሲያጓጉዝ የነበረ የፒፒ መንግስት በአሁኑ ጊዜ ጦርነት ለመክፈት የመሳሪያና የጥይት እጥረት ስላጋጠመው ለዚህም ወደ የተለያዩ ሀገራት አዘርባይጃንና ወደ ሞሮኮ ተጉዞ ስላልተሳካለት በሰሜን ጦርነት ለመጀመር አንድነት የፈጠሩትን ኃይሎች ለመበታተንና ወይም ደግሞ በመከፋፈል ጦርነቱን ለመጀመር እንዳሰበ የሚገልጽ ነው ሲሉ አንዳንድ ምንጮች ገልጸዋል።
በሌላ በኩል ደግሞ እነዚህ ጥምረት የፈጠሩትን ኃይሎች ቲፒኤልኤፍ ፋኖንና ኤርትራን በአንድነት መዋጋት ሊጀምር የፈለገውን ጦርነት እንደሚያከብደው ስላሰበ ነው ተብሏል። ሸምጋዮቹ ሁለት ከአማራ ሌሎች ደግሞ ከኦሮሞ ሲሆኑ ከኤርትራ ጋር ለሚደረገው ጦርነት አስቀድሞ ምዕራብ ትግራይን ወደ ትግራይ በመመለስ ቲፒኤልኤፍ ከኤርትራ ጋር እንዳያብር ለማድረግ ታስቦ ነው ተብሏል። በውጭ ዜና አሜሪካና እስራኤል ተጣምሮ ኢራን ላይ የከፈቱት ጦርነት ዛሬ ለአምስተኛ ቀን ቀጥሏል። ለአምስተኛ ቀን የቀጠለው ጦርነት ያደረሰው ጉዳት ከሚገመተው በላይ ነው ተብሏል። ጦርነቱ ከመጀመሩ በፊት እስራኤል ጦርነቱን በ4 ቀን እንቋጨዋለን ብላ ነበር። ጦርነቱ አሜሪካና እስራኤል እንዳሰቡት ያልሆነ ይመስላል። ለዚህም ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ፣ አሜሪካን ደግሞ የጦር መሳሪያ እጥረት እንዳጋጠማት እየተነገረ ነው። ኢራንም በአካባቢዋ ያሉ ሀገራት ላይ ጥቃት መሰንዘሩን ቀጥላለች። ለኢራን ጥቃት ሰለባ የሆኑ ሀገሮችም ደግሞ ትዕግስታችን አልቋል እያሉ ነው። ይህ ጦርነት በአሁኑ ካልቆመ ብዙ ጉዳት ሊያደርስና ብዙ ጥፋት ሊያስከትል እንደሚችልም እየተገመተ ነው። ስለ ጦርነቱ ሰፊ ዘገባ እንደሚከተለው አጠናክረናል። ጦርነቱ ተባብሷል። ከሚሳኤል ሰደዶችና ከድሮን አረሮችም ተሻግሯል። ዛሬ ከሰዓት በደቡብ ኢራን ጌራሽ ከተማ የመሬት መንቀጥቀጥ ተከስቷል። የኢራን ምድርም ለደቂቃዎች ረዷል። ሳውዲ መላቅጡ ጠፍቷታል። ሪያድ የሚገኘው የአሜሪካ ኤምባሲ ዛሬ ንጋት ላይ በኢራን ሚሳኤሎች ተጠቅቷል። ሊባኖስም ምጧ በዝቷል። የሚንቀለቀሉ የእስራኤል እሳት-ተፊ ሚሳኤሎች ቤሩትን ዶጋመድ ሲያደርጉ ውለዋል። ሂዝቦላም ተወንጫፊ ሮኬቶችንና ድሮኖችን ወደ እስራኤል ልኮ ቴልአቪቭን ደብድቧል። ኢራንም በኢራቅ ኢርቢል ከተማ የሚገኘውን የአሜሪካ ጦር መንደርን ከ70 በላይ ሚሳኤሎችን በመጠቀም ሙሉ ለሙሉ አውድማለች። ሲያመጣው አንዴ ነው እንደሚባለው እጅግ አስደንጋጭ፣ አስገራሚና ለማመን የከበደ ምስጢራዊ ሰነድ ኢራን እጅ ገብቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከዓለም ካርታ ላይ ለማጥፋት አንዱ ሚሳኤላችን ብቻ በቂ ነው ብለዋል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም ኪም አረጋግጠዋል። ገባኝ አሁን ገና ያለችው ፈረንሳይ ከዚህ በኋላ የሚሊተሪ ሁኔታዎችን በሚስጥር ይዛለው ብላለች። ዛሬ ከሰዓት ጋዜጣዊ መግለጫ የሰጡት የኢራኑ አራግቺ የጦርነት ሳንፈልግ የመጣብን ነው፣ ያለን አቅምም ገና ምንም አልታየም፣ መጨረሻ ግን ማናችንም አሸናፊ አንሆንም ብለዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው ኢራን የምትጠቃበት ምንም አሳማኝ ምክንያት የለም ብለው ቁጣቸውን አሰምተዋል። America is warning the hardest hits are still to come as the war in the Middle East intensifies. አሜሪካ ያልጠበቀችው ዱብዳ የትራምፕ ቤተ መንግስት በኢራን አህጉር አቋራጭ ሚሳኤል ሊመታ። በዛሬው ዕለት የኢራን የብሔራዊ ደህንነት ኮሚሽን አባል የሆኑት አሚር ሀያት ሞጋዳም ለዲድባን ኢራን በሰጡት መግለጫ አሜሪካ ጥቃት የምትሰነዝር ከሆነ ምላሹ በመካከለኛው ምስራቅ ብቻ የተገደበ አይሆንም፣ ጦርነቱ ወደ አሜሪካ መሬት የሚሻገር ይሆናል፣ የትራምፕ ቤተ መንግስትን ሲመታ ልታዩት ላችሁ ሲሉ አስፈሪ ማስጠንቀቂያ ሰጥተዋል። ከወራት በፊት ኢራን አህጉር አቋራጭ ሚሳኤል በተሳካ ሁኔታ ሙከራ ማድረጓን በርካታ ሚዲያዎች ሲዘግቡት ነበር። ነገሩ እውነት የሆነ ይመስላል። ይህ ለአሜሪካ ትልቅ የራስ ምታት ነው ያላሰበችው ዱብዳ። አሚር ሀያት ሞጋዳም የኢራን የፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል በመሆናቸው በላይ የቀድሞ የኢራን አብዮታዊ ዘበኛ IRGC ከፍተኛ አዛዥ በመሆናቸው ንግግራቸው ከፍተኛ የፖለቲካ ክብደት ተሰጥቶታል። ዘገባው የኢራን ኢንተርናሽናል ነው። ሰበር አምስተኛ ቀኑን በያዘው ጦርነት እንግዲህ ኢራን ፎር ዘ ፈርስት ታይም ከደቂቃዎች በፊት ከኢራን ወደ ቱርክ አየር ክልል እንግዲህ ባለስቲክ ሚሳይሏን ማስወንጨፏ ታውቋል። ይህንንም እንግዲህ የቱርክ የኔቶ አባል መሆኗን ተከትሎ እንግዲህ ኔቶ ይህንን ባለስቲክ ሚሳይል ወደ ቱርክ አየር ክልል ሲጠጋ እንግዲህ መጥቶ መጣሉን አሳውቋል። ይህንን ተከትሎ እንግዲህ ኔቶም ጥቃቱን አውግዟል። እንዲሁም የቱርክ ፎሬን ሚኒስቴር ሀካም ፊዳን ጥቃቱን አውግዘው እንደገና ቱርክ ኢራን ፎሬን ሚኒስትሪ ጋር ደውለው ማውራታቸውንና የጦርነት አሁን ካለበት የበለጠ እንዳይሰፋ ብታደርጉ ጥሩ ነው የሚል ሀሳባቸውን ወር ማስጠንቀቂያቸውን መስጠታቸው ታውቋል። ለማንኛውም እስካሁን ድረስ ጥቃት ተፈጽሞባት ያልነበረችው ቱርክ ነች። እንግዲህ ዛሬ ከደቂቃዎች በፊት ከኢራን ወደ ቱርክ ባሊስቲክ ሚሳይል የተተኮሰው
ዊሮን ነው የት እስካሁን ድረስ የታወቀ ነገር የለም። ለማንኛውም ግን ሚድል ኢስት ላይ ወደ ሰማይ አይታችሁ እስራኤልን ጨምሮ ወደ ሰማይ አይታችሁ ጭስ የማታዩበት አገር የለም። በዚህ ሰዓት በየአቅጣጫው ጥቃቶችና ጦርነቶች ተቀጣጥለዋል። ኤክሰፕት የመን ለወትሮ ጸብ የማያጣት የመን ግን ደቅ ብላ እየቃመች ነው እስካሁን ባለው መረጃ ማለት ነው። ለማንኛውም የትራምፕ አድሚኒስትሬሽን እንግዲህ ያለ ፕላኑ በእስራኤል እጁን ተጠምዝዞ ወደ ጦርነት መግባቱን በገደምዳሜው እያመነ ያለ ይመስላል። እንደምታውቁት ትራምፕ እኔ ማንም እጄን አይጠመዝዘኝም ስትሮንግ ሊደር ና እያሉ ሲሰክሱ ነበረ። ከሳቸው በፊት የነበሩ ፕሬዚዳንቶችን ደግሞ ኢዝሊ እጃቸውን ተጠምዝዘው ወደ ጦርነት ወደ አሜሪካን ወደማይጠቅም ጦርነት ይገባሉ እያሉ ሲተቹ ነበር። ግን የትራምፕ ባለስልጣን የሆኑት ማርኮ ሩቢዮ እንግዲህ ከደቂቃዎች ትናንትና በሰጡት ኢንተርቪው ምን ብለው ነበረ መሰላችሁ? እኛም ኢራንን ባናጠቃም የማጥቃት ፕላን ባይኖረንም እስራኤል ልታጠቃ ነበረ። እስራኤል ካጠቃሽ ደግሞ ኢራን አጸፋ ስትመልስ እኛን መምታቷ ስለማይቀር ያው ሳንወድ በግዳችን ወደ ጦርነት ገባን ብሏል። በሌላ አማርኛ እስራኤል እጃችንን ጠምዝዛን ያስገባችን የሚለውን አምነዋል። ይህ ለትራምፕ አድሚኒስትሬሽን ኤንድ ለዶናልድ ትራምፕ ፖለቲካል ኮሪር ከባድ ውድቀት ነው እየተባለ ነው ያለው። ለማንኛውም ትራምፕን ቢሆኑ እንግዲህ ኢራን አሜሪካን የማጥቃት ፕላን እንዳልነበራት አምነዋል። እሳቸውም ምን አሉ? ጀስት ማይ ፊሊንግ ነው የነገረኝ። እኔ መሰለኝ በቃ ሊያጠቁን ነው ብዬ አሰብኩኝ መሰለኝ የሚል ነው እንጂ ምንም አይነት ፕሩፍ የለም። በፊሊንግ እንጂ በፋክት እንዳልሆነ ትራምፕም አምኗል። ይህ አሜሪካ ውስጥ እንግዲህ የሚያመጣው ከባድ የፖለቲካል ምስቅልቅል ገና ካሁኑ እየታየ ይመስላል። ለማንኛውም ያለምንም ካልኩሌሽን እንግዲህ አያቶላውን ብቻ ብንገድል ኢራንን እናስተኛታለን በሚል ባድ ካልኩሌሽን ወደ ጦርነት የገቡት አሜሪካና እስራኤል መውጫው እየጠበባቸው ያለ ይመስላል። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ከዜና ጋር አብራችሁ የቆየው ብስራት ነኝ። ተመልሰን በሌላ ዝግጅት እስክንገናኝ ሰላማችሁ ይብዛ። ሰላም ሁኑልን።